ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች የሞት ፍርድ እንደሚጠብቃቸው ሁማን ራይትስ አስታወቀ። በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ እንደሚጠብቃቸው ሁማን ራይትስ ዎች አስታወቁ። የሰብአዊ መብት ተሟጋች የሳውዲ አረቢያ ባለስልጣናት ባለፈው ሳምንት ማክሰኞ ሚያዝያ 13 2018 ዓ.ም 3 ኢትዮጵያውያን በሞት መቅጣታቸውን ገልጾ የሌሎች ፍርድ ተፈጻሚነት ግን እንዲዘገይ መደረጉን በሪፖርቱ አመላክቷል። ዓለም አቀፍ የሰብአዊ መብቶች ተቋም ሚያዝያ 21 2018 ዓ.ም ባወጣው ሪፖርት በሳውዲ አረቢያ ከቅርብ ዓመታት ወዲህ በተለይም ከአደንዛዥ እጽ ጋር በተያያዘ ወንጀሎች ኢትዮጵያውያንን ጨምሮ በርካታ የውጭ አገር ዜጎች ላይ የሞት ቅጣት መፈጸሙን አስታውቋል። የሁማን ራይትስ ዎች ረቡዕ የስደተኞችና የሰብአዊ መብቶች ከፍተኛ ተመራማሪ የሆኑት ናዲያ ሃርድማን ሳውዲ አረቢያ መሰረታዊ የፍትህ ሂደትን የተነፈጉ የውጭ አገር ዜጎች አመጽ ባልተቀላቀለባቸው ወንጀሎች የተነሳ በሞት ለመቅጣት ፈቃደኛ መሆኗን ለመብታቸውና ለሕይወታቸው ከፍተኛ ግድ የለሽነት እንዳላት ያሳያል ብለዋል። አክለውም ከመርፈዱ በፊት የሳውዲ አረቢያ አጋሮች በፍጥነት ጣልቃ መግባት አለባቸው ሲሉም ጥሪ አቅርበዋል። ሁማን ራይትስ ዎች በአስሪ ክልል ካሚስ ሙሻይት ማረሚያ ቤት የታሰሩ 3 ጉዳዩን የማያውቁ ሰዎችን ማነጋገሩንም በመግለጫው ጠቅሷል። የሰብአዊ መብት ተሟጋቾች ያነጋገራቸው ግለሰቦች የሰሜን ኢትዮጵያ ጦርነትን ሸሽተው ሕይወታቸውን ለመለወጥ በማሰብ በየመን በኩል ወደ ሳውዲ አረቢያ መግባታቸውን ገልጸዋል። ስደተኞቹ በጉዟቸው ላይ ገንዘብ ለማግኘትና ሕይወታቸውን ለማቆየት በማሰብ ጫት ይዘው መገኘታቸውን ለሰብአዊ መብት ተሟጋቾች አስረድተዋል። ድርጅቱ ካነጋገራቸው መካከል አንዱ ግለሰብ ሕገወጥ የሰው አዘዋዋሪዎች ከየመን ወደ ሳውዲ አረቢያ እንዲገባ እንደሚረዱት እና እርሱ በምትኩ ጫት ይዞላቸው እንዲሄድ እንዳስገደዱት መናገሩን በሪፖርቱ ሰፍሯል። ሁማን ራይትስ ዎች ሲያነጋገሯቸው ሰዎች አንዳቸውም በሳውዲ ግዛት ጫት ይዞ መገኘት ወንጀል መሆኑን እንደማያውቁ ገልጸዋል። የሳውዲ ባለስልጣናት 3ቱን ግለሰቦች እንደ አውሮፓውያን አቆጣጠር በ2023 እና በ2024 አብሃ በተባለ ክልል በስራ ላይ ሳሉ በቁጥጥር ስር መዋላቸውንም ተናግረዋል። ቃለ መጠይቅ የተደረገላቸው እነዚህ ግለሰቦች ክሳቸው በጣም አጭር በሆነ ሂደት መታየቱን፣ አንዳንዶች በቪዲዮ መከታተላቸውንና የሕግ ወኪል ወይም አስተርጓሚ እንዳልነበራቸውም ገልጸዋል። ስለቀረበባቸው ክስ እንዳልተነገራቸው ለሁማን ራይትስ የገለጹት እነዚህ ግለሰቦች በጸጥታ አካላት ድብደባ እንደደረሰባቸው የማያውቁትም ሰነድ ላይ በግዴታ ፊርማቸውን እንዲያኖሩ መደረጉን አስረድተዋል። የችሎቱ ዳኛ ለሌሎች ምሳሌ ትሆናላችሁ ብሎ መናገሩን ሁማን ራይትስ ዎች ያነጋገራቸው ኢትዮጵያውያን አስረድተዋል። የሳውዲ መንግስት ማረሚያ ቤት ውስጥ ያሉትና ሞት የተፈረደባቸው ኢትዮጵያውያን ከ2 ዓመት በላይ ለሚሆን ጊዜ በስር ላይ መቆየታቸውንና ይግባኝ የማለት ዕድል እንደሌላቸው ተናግረዋል። ከአደንዛዥ እጽ ጋር በተያያዘ የሞት ፍርድ ከተፈረደባቸው 65 ኢትዮጵያውያን መካከል በግድያና በሌሎች ወንጀሎች የተከሰሱ የሳውዲ ዜጎች ጋር አብረው እንደታሰሩ አብራርተዋል። የሳውዲ መገናኛ ብዙኃን በካሚስ ሙሻይት ማረሚያ ቤት የሚገኙ ከ200 በላይ ኢትዮጵያውያን የሞት ፍርድ እየጠበቁ መሆኑንም ዘግበዋል። ሁማን ራይትስ ዎች ግን ይህንን ቁጥር ማረጋገጥ እንዳልቻለ ጠቅሷል። በሳውዲ አረቢያ ከአደንዛዥ እጽ ጋር በተያያዘ ክስ የተመሰረተባቸው ግለሰቦች በሞት መቅጣት በአውሮፓውያኑ 2020 አግዳ ነበረ። ከ2 ዓመታት በፊት ልዑል አልጋ ወራሽ ሞሐመድ ቢን ሰልማን የሞት ቅጣት ተፈጻሚነት የግድያ ወንጀልን የፈጸመ ግለሰብ ላይ ብቻ እንዲወሰን አውጀው ነበር። ሆኖም በዚያው ዓመት ከጥቂት ወራት በኋላ ሳውዲ ምንም አይነት ምክንያት ሳትሰጥ ከአደንዛዥ እጽ ጋር በተያያዘም የተከሰሱ ግለሰቦች ላይ የሞት ቅጣትን ተፈጻሚ ማድረግ ጀምራለች። የሳውዲ አረቢያ ንጉሥ ሰልማን እንደ አውሮፓውያን አቆጣጠር በ2015 ዘውዱን ከተረከቡና ልዑል መሐመድ ቢን ሰልማንን እንደ አውሮፓውያን አቆጣጠር በ2017 ከሾሙ ጀምሮ 2,000 በላይ ሰዎችን በሞት ተቀጥተዋል። የሳውዲ አረቢያ ሀገር ውስጥ ሚኒስቴር ሚያዝያ 13 2018 ዓ.ም ባወጣው መግለጫ 3 ኢትዮጵያውያን ሐሺሽ ወደ ሀገር ውስጥ ለማስገባት በመተባበራቸው በሞት መቀጣታቸውን አስታውቋል።
እንደ አውሮፓውያን አቆጣጠር በ2024 የሳዑዲ ባለስልጣናት 345 ሰዎችን፣ በ2025 ደግሞ 356 ፍርደኞችን በሞት ቀጥተዋል። እንደ አውሮፓውያን አቆጣጠር በ2025 በውጭ ዜጎች ላይ ከተፈጸሙ የሞት ቅጣቶች ከፍተኛ ቁጥር ያለው ከአደንዛዥ ዕፅ ጋር የተያያዘ ወንጀል ነው። በመቶ ሺዎች የሚቆጠሩ ኢትዮጵያውያን በሳዑዲ አረቢያ ኑሯቸውን አድርገዋል። በርካቶች ወደ ሳዑዲ የመጡት ሥራ ፍለጋ ሀገራቸው ውስጥ ያለውን የሰብአዊ መብቶች ጥሰት ሸሽተው እንዲሁም በሰሜኑ የሀገሪቱ ክፍል ያለውን ጦርነት በመሸሸት መሆኑን ይናገራሉ። ከዚህ በፊት ሂውማን ራይትስ ዎች ወደ መካከለኛው ምስራቅ በየመን በኩል አድርገው የሚመጡ ስደተኞች በርካታ የመብት ጥሰቶች እንደሚፈጸምባቸው ገልጾ ነበር። ሳዑዲ አረቢያ፣ ኢራን፣ ኩዌት እና የተባበሩት አረብ ኤሚሬትስ ከአደንዛዥ ዕፅ ጋር በተያያዙ ክሶች የሞት ቅጣት ከሚፈጸምባቸው በርካታ የመካከለኛው ምስራቅ ሀገራት መካከል ናቸው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።